ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታችሁ ዋነኞቹ ጉዳዮች እንግዲህ ሪያል ማድሪዶች ኢብራሂም ኮናቴን እየተከታተሉት ይገኛሉ። እንደዚሁም ደግሞ ሊቨርፑሎች የሮድሪጎን ተወካዮች አነጋግረዋል እየተባለ ይገኛል። በተጨማሪም ደግሞ ሊቨርፑሎች የኖቲንግሃም ፎረስት ተከላካይ የሆነውን ሞሪኒዮን እየተከታተሉት ይገኛሉ እየተባለ ይገኛል። እነዚህ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ፕሮግራማችን ከመግባታችን በፊት እንግዲህ ለእናንተ አንድ ጥያቄ አለኝ። ኢብራሂም ኮናቴ እንግዲህ ከሊቨርፑል ጋር ድርድር እያደረገ ይገኛል። ድርድሩ ውጤታማ የማይሆን ከሆነ ኢብራሂም ኮናቴን በክረምት የዝውውር መስኮት ትሸጡታላችሁ ወይስ እስከ መጨረሻው ድረስ አቆይታችሁት በነፃ እንዲወጣ ታድርጉታላችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያ የምንመለከተው የኖቲንግሃም ፎረስት ተከላካይ የሆነውን ሞሪኒዮን የሚመለከተውን ዘገባ ይሆናል። ዴቪድ ኮፕ ይዞት በወጣ ዘገባ መሰረት ሊቨርፑሎች የኖቲንግሃም ፎረስት ተከላካይ የሆነውን ሞሪኒዮን እየተከታተሉት ይገኛሉ ተብሏል። ይህ ተጫዋች እንግዲህ ገና 22 ዓመቱ ነው። በኖቲንግሃም ፎረስት እንግዲህ ባደረጋቸው ቆይታዎች እንግዲህ በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ይህ ተጫዋች እንግዲህ ከኮሪንቲያንስ ነበረ ወደ ኖቲንግሃም ፎረስት በኦገስት 31 2023 ላይ መቀላቀል የቻለው። በዛም ቆይታውም እንግዲህ ጥሩ የሚባል ነበር። በተለይ ደግሞ ዘንድሮ ኖቲንግሃም ፎረስት በጣም ድንቅ የሚባል ጊዜ በሚያሳልፍበት ሰዓት እንግዲህ ሞሪኒዮ በጣም ከፍተኛ አስተዋጽኦ አድርጓል። ከሊቨርፑል ጋር በተገናኙበት ሰዓት እንግዲህ ዘንድሮ ሁለት ጊዜ ተገናኝቷል። ሊቨርፑል ከኖቲንግሃም ፎረስት አንዱንም ማሸነፍ አልቻለም። አንዱን ኖቲንግሃም ፎረስቶች ሲያሸንፉ አንዱን ደግሞ አቻ በሆነ ውጤት ነው የተለያዩትና በዛ ሰዓት እንግዲህ ኖቲንግሃም ፎረስቶች በጣም ጥብቅ የሚባል እንቅስቃሴን ማድረግ ችለው ነበር። በተለይ መከላከሉ ላይ በጣም የሚያስደንቁ ነበርና በዚህ መከላከል ላይም ደግሞ ከፍተኛው አስተዋጽኦ ያደረገው ሞሪኒዮ ነበርና በጣም ጠንካራ የሚባል ተጫዋች ነው። ሊቨርፑልም ይህንን ተጫዋች እንግዲህ እየተከታተሉት ይገኛሉ። ይህንንም ተጫዋች እየተከታተሉበት ያለው ምክንያትም ደግሞ ልጁ ገና ወጣት ነው። 22 ዓመቱ ነው። ከዚህ በኋላም እንግዲህ ብዙ አመትን ማገልገል ይችላል። ሲቀጥልም ደግሞ ከኳስ ጋር ምንቾት የሚሰማው አይነት ተጫዋች ነው። በእግር መጫወት ላይ ጥሩ የሚባል ታለንት ያለው ተጫዋች ነው፣ በማሰራጨቱም ደረጃ ማለት ነው። ሲቀጥልም ደግሞ በጣም አግሬሲቭ የሚባል ነው። በጣም ጠንካራ የሚባል ተከላካይ ነው። ጫን ብሎ መከላከል የሚችል ነውና ብዙ ክራይቴሪያዎችን ማሟላት የሚችል ነው ለሊቨርፑል። ለዛም ነው እንግዲህ ተመራጭ ያደረጉት። ሌላኛው ምክንያት ምንድነው የሆነው ደግሞ ሊቨርፑሎች እንግዲህ የተከላካይ መስመራቸውን ማጠናከር ይፈልጋሉ። አንደኛ የቨርጅል ቫን ዳይክ ተተኪ ማምጣት ይፈልጋሉ። ሁለተኛ የኮናቴ የኮንትራት ጉዳይ እስካሁን ድረስ አልተፈታም። ስለዚህ ጉዳይ እንግዲህ ትንሽ ቆየት ብዬ የማነሳው ነገር ይሆናል። በተጨማሪም ደግሞ ኮናቴ ቢፈርም ራሱ የጉዳቱ ሁኔታ ትንሽ አስቸጋሪ ነው የሚሆነው። ሌላኛው ምክንያት ደግሞ የኳንዛና የጆ ጎሜዝ ጉዳይም እስካሁን ድረስ አልተፈታም። እነዚህ ተጫዋቾች የሚወጡ ከሆነ እንግዲህ እዛ ቦታ ላይ ሌላ ተጫዋች መምጣት ያስፈልጋልና ይህ ተጫዋች ደግሞ በግራም በቀኝ መጫወት የሚችል ተጫዋች ነውና ብዙ ነገሮችን ማሟላት የሚችል ስለሆነ ሊቨርፑሎች ይህንን ተጫዋች እየተከታተሉት ይገኛሉ። ነገር ግን ይህንን ተጫዋች እንግዲህ ከኖቲንግሃም ፎረስት ማስፈረም ቀላል የሚሆን አይደለም። ምክንያቱም በዚህ ሰዓት እንግዲህ እስከ 2029 ድረስ የሚያቆየው ኮንትራት አለው። በዚህ ኮንትራቱ ላይም እንግዲህ የውል ማፍረሻ አልተቀመጠበትም። ስለዚህ ኖቲንግሃም ፎረስቶች ከፍተኛ ሂሳብ ሊጠይቁ የሚችሉበት ሁኔታ አለ። ለሊቨርፑል ትንሽ ጥሩ ዜና የሚሆነው ምንድነው ኤፍኤፍፒ ነው፣ ፋይናንሻል ፌር ፕሌይ ነው። በዚህ ሰዓት እንግዲህ በዚህ 3 አመት ውስጥ ትንሽ ኪሳራ አለባቸው ኖቲንግሃም ፎረስቶች ወደ 34-40 ሚሊዮን ፓውንድ አካባቢ የሚጠጋና ያንን ነገር ለማካካስ እንግዲህ አንድን ተጫዋች መሸጥ መቻል አለባቸው። ስለዚህ ሊቨርፑል ያንን ነገር በጥብቅ እየተከታተለን ያለው ምናልባትም ይህን ተጫዋች ለገበያ የሚያቀርቡት ከሆነ ሊቨርፑሎች ለማስፈረም ዝግጁ ናቸው እየተባለ ይገኛል። ነገር ግን ኖቲንግሃም ፎረስቶች ይሸጡታሉ በጣም ትልቅ ጥያቄ ነው የሚሆነው። ሌላኛው የምንመለከተው ጉዳይ ደግሞ የኮናቴ ነው። ተከላካይን ካነሳን አይቀር እንግዲህ የሊቨርፑል ተከላካይ የሆነው በዚህ ሰዓት እንግዲህ በኮንትራት ሁኔታ ከሊቨርፑል ጋር ድርድር እያደረገ የሚገኘው ኮናቴን ይሆናል። ኮናቴ እንግዲህ ከአርቢ ሌቪዚንግ ወደ ሊቨርፑል ከፈረመ ጀምሮ ጥሩ የሚባል እንቅስቃሴ ማድረግ ይችላል። በርግጥ በተደጋጋሚ ጉዳቶችን ቢያጋጥሙት ማለት ነው። ነገር ግን ዘንድሮ በጣም ጥሩ የሚባል እንቅስቃሴ ማድረግ ይችላል። ብዙ ጨዋታዎችን አልተጎዳም። እንደውም ከዚህ በፊት ካደረጋቸው ጨዋታዎች ዘንድሮ ያደረጋቸው ጨዋታዎች እንግዲህ በጣም ብዙ ናቸው። ሊቨርፑል ይህንን ዋንጫ የፕሪሚየር ሊጉን ዋንጫ በሚያነሳበትም ሰዓት እንግዲህ በጣም ከፍተኛ የሚባል አስተዋጽኦ ማድረግ የቻለ ተጫዋች ነው። ነገር ግን እስካሁን ድረስ ፊልማውን አላኖርም። በ2026 ክረምት ላይ ከሊቨርፑል ጋር የሚያቆየው ኮንትራት እንግዲህ የሚጠናቀቅ ይሆናልና ሊቨርፑሎች ኮንትራቱን ለማራዘም እንግዲህ እየሰሩ ነው የሚገኙት። ነገር ግን ኮናቴ በዚህ ሰዓት እንግዲህ በሳምንት 200,000 ፓውንድ እፈልጋለሁ ብሏል። ሊቨርፑሎች ደግሞ ከዚህ ያነሰ ሂሳብ ነበር ያቀረቡለት። እንደዛም ቢሆን ግን እስካሁን ድረስ ድርድሮች እየተካሄዱ ነው ያሉት። እንደሚታወቀው እንግዲህ እሱ ራሱ ኮናቴ ራሱ እንደተናገረው ከሆነ ሊቨርፑሎች ለኮናቴ ኮንትራት ማራዘም ያቀረቡለት ትንሽ ቆየት ብሏል። ምናልባትም ከጃንዋሪ በፊት ነበር ያቀረቡለት። ነገር ግን እስካሁን ድረስ ቆይቷል ያ
ነገር ሳይፈረም እና ይህንን ነገር ስንመለከተው እንግዲህ ምናልባትም ሊቨርፑል የአርኖልድን አይነት ነገር እንዳይገጥማቸው ያስፈራል። ምክንያቱም እንግዲህ እንደ ማርካ ዘገባ ከሆነ ሪያል ማድሪዶች የኮናቴን ሁኔታ እየተከታተሉት ይገኛሉ እየተባለ ነው የሚገኙና ምናልባትም ማድሪዶች እንግዲህ ኮናቴን አናግረውት ልክ አርኖልድ እንዳደረገው ሁላ በሊቨርፑል የሚያቆየውን ኮንትራት ጨርሶ በነፃ ወደ እነሱ እንዲሄድ ያደርጉ የሚችሉበት ሁኔታ አለ እየተባለ ይገኛል። ምክንያቱም በተለይ ያለፉትን ጥቂት አመታት ማድሪዶች ይህንን ነገር በተደጋጋሚ እየተጠቀሙበት ነው ያሉት። የአርኖልድ ጉዳይ አለ፣ የምባፔም አለ። ከዛ በፊትም እንግዲህ የተለያዩ ተጫዋቾችን እንደዚህ በነፃ ለማድሪድ እንዲፈርሙ አድርጓል እና ሩዲገር ራሱ በነፃ ይመስለኛል የፈረመውና ሪያል ማድሪዶች በዚህ ሰዓት ደግሞ ተከላካይ መስመራቸውን ማጠናከር ይፈልጋሉ እየተባለ ነውና ኮናቴ እንደዚሁም ዲን ሁድሰን ሳሊባንም እየተመለከቱት ይገኛሉና ምናልባትም እንግዲህ ኮናቴን አናግሮት በኮንትራቱ መጨረሻ ላይ ካለቀ በኋላ ለሪያል ማድሪድ በነፃ እንዲፈርም ሊያደርጉ የሚችሉበት ቻንስ አለ። ስለዚህ ሊቨርፑሎች እንግዲህ በጣም ትልቅ ስራ መስራት መቻል አለባቸው። በእርግጥ ኮናቴን የሚፈልገው ሪያል ማድሪዶች ብቻ አይደለም፣ ፓሪስ ሴን ጀርመኖችም እንግዲህ ይህንን ተጫዋች ይፈልጉታል። እንደውም አንዳንድ ዘገባዎች ይዘውት የወጡት ምንድነው የሚሉት ኮናቴ ወደ ፓሪስ የሚመለስ ከሆነ የቡድኑ አምበል ለማድረግ አስበዋል እየተባለ ይገኛል እና ሊቨርፑሎች እንግዲህ ምናልባትም ኮንትራቱን ለማራዘም ከፍተኛ ስራ እየሰሩ ነው። ነገር ግን ይህ ተጫዋች በሊቨርፑል የሚያቆየውን ኮንትራት የማይፈርም ከሆነ ግን በክረምቱ የዝውውር መስኮት መሸጥ አለባቸው ብዬ ነው ማስበው። ድጋሚ ተመሳሳይ አይነት ስህተት መሰራት መቻል የለበትም። ሊቨርፑሎች ቀደም እንዳልኳችሁ ሞሪሎን እየተከታተሉት ይገኛሉ፣ ዲን ሁድሰንን እየተከታተሉት ይገኛሉ። በተጨማሪም እንግዲህ አንዳንድ ዘገባዎች እንደተናገሩ ከሆነ ሊቨርፑሎች የባየር ሊቨርኩሰኑን ተከላካይ የሆነውን ታንም እየተከታተሉት ይገኛሉ ተብሏል። ታ እንግዲህ በዚህ ሰዓት በባየር ሊቨርኩሰን የሚያቆየውን ኮንትራት ሊጠናቀቅ ትንሽ ጊዜ ብቻ ነው የቀረው። በዚህ ሲዝን መጨረሻ ላይ በዛ የሚያቆየው ኮንትራት ያበቃልና ሊቨርፑሎች ይህንን ተጫዋች ምናልባትም በነፃ ሊያገኙ የሚችሉበት ቻንስ አለ። ነገር ግን ቅድሚያ የኮናቴ ጉዳይ መፈታት መቻል አለበት። ኮናቴ በሊቨርፑል ቢቆይ በጣም ነው ደስ የሚለኝ፣ ምክንያቱም በጣም ጎበዝ ተጫዋች ነው። ጉዳቱን ብንተው ማለት ነው። ዘንድሮ እንግዲህ ከቨርጅል ቫን ዳይክ ጋር የፈጠረው ጥምረት በጣም የሚያስገርም ጥምረት ነው። ለቀጣይ አመታትም በሊቨርፑል ቆይቶ እንግዲህ በጣም ጠንካራ የሚባለውን ተከላካይ ማየት እንፈልጋለን። ነገር ግን በሊቨርፑል የሚያቆየውን ኮንትራት የማይፈርም ከሆነ ይህ የክረምት የዝውውር መስኮት ልክ እንደተከፈተ ሌላ አማራጮችን መጠቀም መቻል አለባቸው። የዝውውር መስኮቱ ከመዘጋቱ በፊት እንግዲህ የዚህ ተጫዋች ሁኔታ መለየት አለበት። በሊቨርፑል የሚቆይ ከሆነ መፈረም፣ ካልሆነ ግን የዝውውር መስኮቱ ከመጠናቀቁ በፊት ሊቨርፑሎች ሌላ ተከላካይ አምጥቶ ይህንን ተከላካይ መሸጥ መቻል አለባቸው ብዬ ነው ማስበው። እንደ አርኖልድ አይነት ተመሳሳይ ስህተት መሰራት መቻል የለበትም። ይህ ተጫዋች ሊቨርፑልን የሚያከብር ከሆነ የሚወድ ከሆነ ይጫወታል። አይ ሌላ ቦታ መጫወት እፈልጋለሁ የሚል ከሆነ ግን ኮንትራቱ እስኪያልቅ ድረስ መጠበቅ መቻል የለብንም። ቀጥታ ነው መሸጥ መቻል ያለብን ብዬ ነው የማስበው። የእናንተን ሀሳብ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ነገር ግን በዚህ ሰዓት እንግዲህ ፓሪስ ሴን ጀርመኖችም ይፈልጉታል፣ ሪያል ማድሪዶችም ይፈልጉታል። ስለዚህ ሊቨርፑሎች ጥሩ አማራጭ አላቸው ብዬ ነው የማስበው። መሸጥ ከፈለጉ ሁለቱንም ክለቦች እንግዲህ እንዲፎካከሩ ማድረግ ይችላሉ። በዛ ሰዓት እንግዲህ ጥሩ የሚባል ገንዘብ ማግኘት የሚችሉ ይመስለኛል። ከዛ በኋላ ሌሎች ተጫዋቾች ላይ ያንን ገንዘብ ማዋል ይችላል። አሁን ለምሳሌ ዲን ሁድሰንን በ50 ሚሊዮን ማምጣት፣ ከዛ በኋላ ታን በነፃ ማምጣት፣ ይሄ ሁለቱም የመምጣታቸው እንግዲህ ሊቨርፑልን ለቀጣይ አመትም ጠንካራ ያደርጋል። ታ ለትንሽ አመት ለሊቨርፑል ይጫወታል፣ 2-3 አመት ይቆያል። ከዛ በኋላ እነዚህ ዲን ሁድሰን አሉ ኳንዛም የተሻለ ተጫዋች መሆን የሚችል ከሆነ ከዛ በኋላ ሊቨርፑልን በነፃነት የሚረከቡት ተከላካዮች መሆን ይችላሉና ብዙ አማራጮች አሏቸው ሊቨርፑሎች። ያንን ነገር እንግዲህ መጠቀም አለባቸው እና እንደ አርኖልድ አይነት ስህተትም ይሰራሉ ብዬ አላስብም። የናንተን ሀሳብ ግን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የምንመለከተው ደግሞ ቲቢአር ፉትቦል ይዞት የወጣውን ዘገባ ይሆናል። እንደ ቲቢአር ፉትቦል ዘገባ ከሆነ እንግዲህ ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን የሮድሪጎን ተወካዮች አነጋግረዋል እየተባለ ይገኛል። በዚህ ሰዓት እንግዲህ ሮድሪጎ በማድሪድ የመቆየት ቻንሱ በጣም እየጠበበ ነው የሚገኘው። ከሪያል ማድሪድ መውጣት ይፈልጋል እየተባለ ነው የሚገኘው። በተለይ ደግሞ የምባፔ መምጣት እንግዲህ የሮድሪጎን ከሪያል ማድሪድ ለመውጣት መጓጓትን ጨምሮታል ነው እየተባለ ያሉና ይህንን ተጫዋች እንግዲህ የተለያዩ ክለቦች እየተመለከቱት ይገኛሉ። ሊቨርፑሎች ይፈልጉታል ይህን ተጫዋች፣ ማንቸስተር ሲቲዎች ይፈልጉታል፣ አርሰናሎች ይፈልጉታል፣ እንደ አንዳንድ ዘገባዎች ደግሞ ባየር ሙኒክም ይፈልጉታል እየተባለ ነው የሚገኘውና ሊቨርፑሎች እንግዲህ ይህንን ተጫዋች ወደ ሊቨርፑል ለማምጣት የሱን ተወካዮች ቅድሚያ ንግግር አድርጓል እየተባለ ነው የሚገኘው። በእርግጥ የሊቨርፑል ፍላጎት እንግዲህ አሁን አይደለም የጀመረው። የሊቨርፑል ሮድሪጎን የፈለገው እንግዲህ ሪያል ማድሪድ ከመግባቱ በፊት ነበር። በብራዚል እየተጫወተ እያለ ይህንን ተጫዋች ወደ ሊቨርፑል ወደ አንፊልድ ለማምጣት ፈልገው ነበር። ነገር ግን ልጁ እዛው መቆየት ስለፈለገ ብቻ ነው ዝውውሩ ሳይሳካ የቀረው። በ3 ሚሊዮን አካባቢ ነበር ሊቨርፑሎች ለማስፈረም አስበው የነበረው። እሱ ግን እዛው መቆየት ፈለገ። ከዛ በኋላ አንድ አመት ከቆየ በኋላ ግን ሪያል ማድሪዶች እሱን ለማስፈረም ጥያቄ ያቀረቡ፣ ከዛ በኋላ አስፈረሙት። ስለዚህ የሊቨርፑል ፍላጎት እንግዲህ ትንሽ ቆየት ያለ ነው። ምናልባትም እንግዲህ ይህ ፍላጎት ይህንን ተጫዋች ወደ ሊቨርፑል እንዲያመጣ ያደርጋል።
ምክንያቱም ከወጣትነቱ ጀምሮ ሊቨርፑሎች ሲከታተሉ ስለነበሩ ሲፈልጉት ስለነበሩ እንግዲህ ምናልባት ያ ነገር ወደ ሊቨርፑል እንዲገፋፋው ሊያደርግ የሚችልበት ሁኔታ አለ ብዬ ነው የማስበው። ይህ ተጫዋች ቢመጣ እንግዲህ ለሊቨርፑል በጣም ትልቅ ጠቀሜታ ይሰጣል ብዬ ነው የማስበው። ምክንያቱም ገና ወጣት ተጫዋች ነው 24 አመቱ ነው። በተጨማሪም ደግሞ የተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። በቀኝም በግራም በመሃልም መጫወት ይችላል። በተለይ ደግሞ በቀኝ ክንፍ ላይ ነው በደንብ የሚጫወተውና ምናልባት የመሐመድ ሳላ የረጅም ጊዜ ተተኪ መሆን የሚችል ነው ገና 24 አመቱ ስለሆነ። በተጨማሪም ደግሞ በጣም ልምድም ያለው ተጫዋች ነው። ከማድሪድ ጋር እንግዲህ ብዙ ነገሮችን ማሳካት የቻለ ተጫዋች ነው። ሻምፒየንስ ሊግን 2 ጊዜ ማሸነፍ ይችላል። የስፔን ሻምፒዮን መሆን ይችላል። የዓለም ክለቦች ዋንጫ አሸናፊ መሆን ይችላል። የሱፐር ካፕም አሸናፊ መሆን ይችላልና ብዙ ድሎችን ማግኘት የቻለ ነው። በትልቅ ደረጃ መጫወት የቻለ ተጫዋች ነውና ጫናዎችን መቋቋም የሚችል ተጫዋች ነው። በተጨማሪም ደግሞ ዘንድሮ ራሱ ያሳዩ ያለው ጥሩ የሚባል ብቃት ነው። ከ30 ጨዋታዎች እንግዲህ በላሊጋው ብቻ 6 ግቦችንና 6 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በዚህ መሰረት እንግዲህ ለሊቨርፑል ቢመጣ በጣም ጥሩ ተጫዋች መሆን የሚችል ይመስለኛል። በዛ ላይ ቨርሳታይል የሚባል ተጫዋች ነው። ኮንትራቱ እንግዲህ እስከ 2028 ድረስ የሚያቆየውን ያለው ኮንትራት እና ከዚህ በኋላ እንግዲህ የ3 አመት ኮንትራት ብቻ ነው የሚቀረው 2025 ላይ እንደመሆናችን መጠንና ምናልባትም ያን ያህል ውድም ላይሆን የሚችልበት ቻንስ አለ። በመቀጠልም ደግሞ ሪያል ማድሪዶች እንግዲህ ትሬንት አሌክሳንደር አርኖልድን እያስፈረሙ ነው ያሉትና በዚህ ሰዓት እንግዲህ ከሊቨርፑል ጋር ያላቸው ግንኙነት ትንሽ እየሻከረ እየመጣ ነው የሚመስለኝ። ነገር ግን ይህንን ነገር ትንሽ ስሙዝ ለማድረግ ሲባል ምናልባትም ከሌላው ክለብ ትንሽ ቀነስ አድርገው ሊሸጡ የሚችሉበት ቻንስ አለ። ምክንያቱም ሪያል ማድሪዶች እንግዲህ ከሊቨርፑል የተለያዩ ተጫዋቾችን እየፈለጉ ነው የሚገኙት። አሁን ለምሳሌ ቀደም እንደነገርኳችሁ ኮናቴን ይፈልጉታል። ማካሊስተርንም ሲመለከቱት ነበርና ሌሎች ተጫዋቾችን ማየታቸው አይቀርምና ምናልባትም ከዚህ በኋላ ከሊቨርፑል ተጫዋች ለማስፈረም የሚፈልጉ ከሆነ ከሊቨርፑል ጋር ስሙዝ የሆነ ግንኙነትን ይፈልጋሉና ምናልባት ለዛ ሲባል እንግዲህ ትንሽም ቢሆን ሊቀንሱ የሚችሉበት ቻንስ አለ ብዬ ነው ማስበው። በተጨማሪም እንግዲህ ልጁም ከማድሪድ መውጣት ይፈልጋል ነው እየተባለ የሚገኘው። በተለይ ደግሞ የምባፔ መምጣት እንግዲህ ያንን ፍላጎቱን እንዲጨምር አድርጎታል እየተባለና ሊቨርፑሎች ይሄንን ተጫዋች ቢያመጡት ለሊቨርፑል በጣም ትልቅ ጥንካሬ ነው የሚሆነው። ብዙ ቦታዎችን ከቨር ማድረግ ይችላል። የረጅም ጊዜ መሐመድ ሳላ ተተኪ መሆን ይችላል። ጎልም ማስቆጠር የሚችል ተጫዋች ነው። እንደዚሁም ትልቅ መድረኮች ላይም ሲጫወት ተመልክተናል። ትልልቅ ክለቦች ጋር ሲገናኝም ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናልና በጣም ትልቅ ግብአት ይመስለኛል። ለእናንተስ ይሄ ተጫዋች ወደ ሊቨርፑል ቢመጣ ይሻላል ወይስ ባይመጣ ይሻላል? ሌላ ተጫዋች ብንመለከት ይሻላል የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።